መልካም ሙሐመድ ቁርአንን በትክክል ለሳባዎቹ አስተላልፏል ብለህ ነው የምታምነው? በደንብ ነው ያስተላልፈው። ሐሰን በደንብ ቆይ አንዴ ሐሰን ቀጥል። እሺ ሰላም ደህና ናችሁ? እንዴት ነው? እንኳን ደህና መጣ። በደንብ ነው መልካም ሙሐመድ ቁርአን እንትና ፈይሰል ጣልቃ ትግባ አወርዳለሁ አለ። ቁርአንን በስርዓት አስተላልፏል ብለህ ታምናለህ? በደንብ አምናለሁ። በስርዓት አላስተላለፈም ለማለት ምንድን ነው መስፈርት? እስኪ እንደው ልጠረጥረው የምችለው ሙሐመድ አይ በትክክል አላስተላለፈም ለማለት ምን ምን ቢያደርግ ኖሮ ነው? በትክክል መልዕክቱ ከየትም ይምጣ ከየትም ከራሱ የሚሆን ከሌላም ቦታ መልካም ከራሱ ከተናገረ ከራሱ ነው የተናገረው አይደለም የሚለውን በምን ታውቃለህ? ምክንያቱም ወላ የንጢቁ አኒል ሀዋ የሚላል የሆነ ቁርአን አያ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ካልተነገረ ውጭ አይናገርም ይላል። እሱንም ራሱ ላለማለቱ ምንድን ነው ማስረጃ? እንግዲህ ባሳየን ተአምራት አለ። ፋይን ይሁን እንስማ። ስለዚህ ከራሱ አንዳች አይናገርም በሚለው መሰረት በስርዓት ቁርአንን እንዳስተላለፈልኝ አምናለሁ ነው ያንተ አርጉመንት አይደለ? ስለዚህ ቤዝ የምታደርገው ያቺ ከራሱ አትናገር የምትለው ነች ማለት ነው፣ መጠበቂያ ለሁሉ ነገር እንጂ። ስለዚህ እንደዛ ከሆነ ያችን ክፍል ራሱ ውስጥ ተናግሯት ቢሆን ከራሴ አልናገርም የምትለዋን ክፍል ራሱ ተናግሮስ ቢሆን አንድ ሰው ነብይ ነው ካልኩት ነብይ ነው ብዬ ካመንኩኝ እንዴት ይዋሻል ብዬ አላስብም። አንደኛ በራሱ የሚናገር ከአላህ ነው የማወራው ካለኝ ደግሞ አምነዋለሁ። እንግዲህ ነብይ ነው፣ ተአምራት ያሳየኛል። እንግዲህ ቃላቶችም የሰው ልጅ ሊናገሩ የማይችል ቃላት ነው። እንግዲህ ቁርአንም ብታነቡት አሁን ቃላት አንተ ነው ያልከው፣ ለአንተ ነው የሚሆነው። እሷን ለእኛ ስናነባው ደግሞ ምንም አዲስ ነገር አይደለም። በደንብ አስተውል። አሁን ሱራ 2 106 ላይ በግልጽ እንደሚናገረው ሰዎች ትናንትና የሰጠውን ዛሬ ይቀይራል ብለው ቻሌንጅ ያደረጉት። በደንብ አስተውል። ነብይ ነው፣ እሺ ተቀበል። ትናንትና የነገርከን ሌላ ነው፣ ዛሬ የምንነግረን ሌላ ነው ብለው ሲሉት አይ አላህን ያስረሳኝ አለ። እሺ እንለፈው አንዴ 16:101 ላይም በተመሳሳይ አላህ ነው ያስለወጠኝ አለ። ህግ እየቀየርክ እኮ ነው፣ የተለያየ ህግ እየሰጠህ ነው። ትናንት የፈቀድከውን ዛሬ እየከለከልክ፣ ትናንት የከለከልከውን ዛሬ ትፈቅዳለህ። የሚጋጭ ነገር ነው የምትናገረው ሲሉት አይ በቃ አላህ አስረስቶኝ ነው። ስለዚህ ስህተቱ ወደ አላህ እያደረገው ሆነ ማለት ነው። መልሶ ደግሞ አላህ አስረሳኝም ስለሚያስነብበኝ አለ። ተሳሳት ካሁን ሲሉት ደግሞ ነው አላህ ነው ያሳሳተኝ አለ። አሁን አንተ አማኝ ስለሆንክ እሺ ዝም ብለህ ተቀብለዋል። እኔ አማኝ ላልሆነ ሰው ግን ይሄ አስበው፣ አንተ አማኝ ባትሆን አይሚን የሆነ አካል እንደዛ ቢልህ እንዴት ነው የምትቀበለው ይሄንን? ምክንያቱም አንተ ትረሳለህ ስትለው አይ አምላኬ ነው የሚያስረሳኝ ቢልህ፣ ደግሞ መልሶ አልረሳም አምላኬ አያስረሳኝም ቢልህ፣ ይኸው ትናንትና እንደዚህ ብለህ ነበር ዛሬ ተቃራኒ ተናገርክ ስትለው አይ አምላኬ አስረስቶኝ ነው ቢልህ፣ ይህንን ነብይ አድርገህ እንዴት ትቀበለዋለህ? ከዛ ደግሞ አንተ የረሳኸውን ረስተሃል። አንተ በደንብ አስተውል። ረሳክና አንተ እሱ አልረሳም ብለህ ሄደህ ስትጠይቀው የነገረህን አስቦ አላህ ነው ያስረሳን አጥፍቶታል አላህ ቢልህ፣ ኦኬ ማስታወስ ስላልቻለ አንተንም እየዋሸ ነው። ይህ እኮ ግልጽ እኮ ነው። ከዚህ በላይ ምን ማስረጃ ትፈልጋለህ? ማለት ከዚህ በላይ ምን ግልጽ ይኖራል? እየተናገረ ያለው ምክንያቱም ለመዋሸት ምን ይባላል መሰለ፣ የምትዋሽ እንኳን ከሆነ በጣም ጭንቅላት አክቲቭ መሆን አለበት። በጣም ማስታወስ መቻል አለብህ። እውነት የምትናገር ከሆነ አስታዋሽነት አያስፈልግም። አንተም ሁሌ እውነት የምትናገር ከሆነ ለምሳሌ እድሜህ ስንት ነው? እናትህ ማነች? አባትህ ማን ነው? እህትህ ማን ነው? የት ተወለድክ? እስከ ስንት ተማርክ? እውነቱን ከተናገርክ ማስታወስ
ውሸት ከተናገርክ ግን አባቴ ያልሆነውን አባቴ ነው ካልክ፣ እናት ያልሆነውን ነች ካልክ፣ እድሜህ ያልሆነውን ነው ካልክ ከዓመታት በኋላ ትረሳለህ። ከዛ ሲይዙህ ኖ አምላኬ ነው ያስረሳኝ ማለት ወጥመድ ውስጥ እንድገባ ያደርግሃል። ስለዚህ ሙሐመድ እየተናገረ የነበረው ስህተት ስለሆነ ሲረሳ ግን መርሳቱን ለማን እየለጠፈ ነበር? ለአላህ እየለጠፈ ነበረ። ወደ አምላክ እያስጠጋው ነበር። ይህንን እንዴት ነው ነቢይ ብለን የምንቀበለው? እሺ በመጀመሪያ ማለት ነው ሊያስረሳ የሚችል ነገር ብለህ የምታስበው አንተ ምንድን ነው? ፈጣሪ ነው ሊያስረሳ የሚችለውም ሊያስታውስህም አይደለ? ሰይጣን ነው የሚያስረሳው። ሰይጣንም እኮ አላህ ባይፈቅድለት ያስረሳል ብሏል። ሁሉ ነገር እኮ በአላህ ፈቃድ ነው አይደል እንዴ? አንተም እኮ ልብህ የሚመጣው አላህ ፈቃድ ጠይቆ ይህን ያያችሁ። ሊያስረሳህ የሚችልህ አካል አላህ ነው። ስለዚህ መርሳት እኮ አይደለም ትልቁ ችግር ምን እንደሆነ ታውቃለህ ሁሴን? መርሳት ማንኛችንም ጭንቅላታችን ይረሳል። ምክንያቱም የራሳችን የተመጠነች እውቀት ነው ያላት አይደለ? እንረሳለን። ሰው ካልረሳንማ እናብዳለን። ሁላችንም ጨለሌ ነው የምንኖረው። መርሳታችን ይጠቅመናል። ነገር ግን የሙሐመድ መርሳቱ ምን እንደሆነ ታውቃለህ? መርሳት አይደለም፣ ዝም ብሎ ተቃራኒ ህግ ነው የሚያመጣው። ትናንትና የፈቀደውን ዛሬ ይከለክላል። መርሳት ሳይሆን ይሄ ግጭት ነው የገባው። አየህ፣ ዝም ብሎ መርሳት ጤናማ ሊሆን ይችላል። ግጭት ነው። ትናንት ያዘዘውን ዛሬ አለማዘዝ። ከዛ ይሄ እንደዚህ አድርገሃል ሲባል ነው አላህ አስረስቶኝ ነው እንደዚህ በዚህ ምክንያት ነው ማለት ይሄ ኮምፕሊትሊ መርሳት ሳይሆን እየተጋጨ ነው ከራሱ ጋር ታስተምሮቱ ጋር እየተጋጨ ነው። ከዛ ያንን ግጭቱን ደግሞ ወደ ማን እየላከ ነው? ወደ ፈጣሪ ማለት ነው። ምክንያቱም እንዳትይዘው እያደረገ ነው። አንተ እሺ እሱ ረሳ፣ እንደዚህ ተሳሳተ፣ ስህተቱን በፈጣሪ ያላከከ አንተ ኢብን ተሳስተ ረስተ ስትሄድ እሱ ጋር ምን ያደርግሃል? ቆሞ ያስባል። ያስብና ከዛ ራሱ ማስታወስ እንደማይችል ሲያቅ አዲስ ሲስተም ያመጣል። ምን ትናንትና እኮ ጠፍቷል፣ በቃ አስረስቶናል አላህ። ስለዚህ ምን እያደረገ ነው ማለት ነው? የነገረህን አስታውሰኝ እንኳን ስትለው ከረሳው ምንድነው የሚያደርገው? በቃ አላህ አስረስቶን ነው። ይህንን ታዲያ እንዴት ነው እውነተኛ ነቢይ ብለን ወስደው? እሺ በመጀመሪያ የሚገርመኝ ነገር ሁላቸውም አንድ ላይ መርሳታቸው ይገርመኛል። በመጀመሪያ አስደናቂው ነገር ማለት እንዴት ሁላቸውም አንድ ስንት ሰው ቢሆን 10 እንኳን ቢሆኑ 10 ሰውም እንዴት ይረሳል ብዬ ይገርመኛል። አንደኛ ማለት ነው ከጠፋባቸውም እንግዲህ ይኸው እንዴት ምክንያት አይሆንም አላህ አስረሳን የሚለው ማለት ነው። ሁላቸውም ከጠፋቸው እንደው አንድ ሰው እንኳን ማስታወስ ነበረበት። እንደው ሁሉም ሰው አንድ አይምሮ አይደለም ያለው አይደል? አንዱ ቢጠፋው አንዱ ያስታውሳል። አንደኛ ማለት ነው። ሁለተኛ ደግሞ እነሱ የሚያስታውሷት እኮ የተወሰነችዋን ተናገሩ። የሚያስታውሷት ክፍል አለች። ነገር ግን እሱ ደግሞ ምንም ማስታወስ ስላልቻለ አላህ አጥፍቶታል አለ። ይሄ ደግሞ የሚያሳየው ምንድነው? ይሄ የሚያሳየው ምንድነው? እሱ ሙሐመድ ከነሱ አንዱ መሆኑ ማለት ነው። ከዛም ሁሉም እንደረሱ ሲያውቅ እሱ ደግሞ ማስታወስ እንደማይችል ሲያውቅ፣ ስለዚህ አላህ ነው በቃ ያጠፋው። በመጀመሪያ መሐመድ አላህ ነው ያጠፋው ወደ ሚል አደረገው ማለት ነው። እንደ ማንኛውም የሰው ልጅ ነው። እንደ ማንኛውም ሰው እንደ ማንኛውም አላህ እንዳልሆነ እሱን ሲያስታውሱት ነበር እኮ ሰዎች፣ እሱን ሲያስታውሱት ነበር። አንተ አስታውሰን ብለው ሲመጡ ግን ማስታወስ ስላልቻለ ወደ ማን አደረገው? ወደ አላህ አደረገው። እሱንማ ሲያስታውሱት ነበር አለ እየረሳ ቁርአን ሲያስታውሱት ነበር። እነሱ ሲረሱ ግን እሱን አስታውሰን ሲሉት አያውቅም። እሱ እንግዲህ እሱም ሰው ነው፣ የሰው ልጅ ነው። እንዴት አልልህም። እሱ ግን እነሱ ማስታወስ አይችልም። እሱ ግን እነሱ ማስታወስ አይችልም። ቁርአን ያሳይተህ ነበረ። ከጠፋብህ እንኳን ያንኑ የመሰለች ወይም የተሻለች እናመጣለን የሚል ያሳይተህን ነበረ። ራስህ ክርስቲያን አሳይቶን ነበር። ወይን አንሰይናከ ፈናእቲከ ቢምስሊ ሚንሃ ወሕሰነ መሰለኝ እኮ አያቱ ብናስረሳህ እንኳን። ስለዚህ ይሄ እቺ ጥቅሷ ራሱ በራሱ እኮ ነው እያልኩ ያለሁት ምን እንደሆነ ታውቃለህ? እሱን ደጋፊ ሆና አይመጣች ነች። ምክንያቱም ሰዎች ቻሌንጅ ሲያደርጉት ፈጣሪ ነው የሚያስረሳኝ ቢጤዋን ሊያመጣው ይህን የተሻለችዋን እያስረሳኝ ያለው ፈጣሪ ነው ብሎ ራሱን እየተጠቀመባን ነው፣ እየዋሸባን ነው እያልኩ ያለሁት።
አንተ የምትለው ራሱ ስክሪፕት አድርጎታል ነው አልሰማም እንዴ? ተቋርጬ ይሰማል። አይ ልክ ነህ እኮ እፎይ። እንዲያው ሐሰን አንተ እንኳን አንተ ባልከው እንኳን አርጊመንት ሐሰን፣ እንደዛ ከሆነ አላህ የሚያስረሳህ ቢጤዋን ሊያመጣ ወይም ደግሞ የተሻለችዋን ሊያመጣ ነው ካለ እንግዲህ ሰዎቹ እንዳለ ሙሉ ምዕራፍ ረስተዋል፣ ሙሐመድም ረስቶታል። ስለዚህ እንደዛ ከሆነ አላህ የተሻለውን ወይም ደግሞ እንደሱ አይነቱን ሱራ ሌላ ሱራ መስጠት ነበረበት። አለበለዚያ ውሸቱን ነው ማለት ነው መጀመሪያ የተናገረው። ምን የሚለው ከእሷ የተሻለች ወይም ደግሞ እሷን የምትመስል ሱራ እንሰጥሃለን ብሎ የተናገረው ማለት ነው። ለምን አልሰጠውም? በዛው ረስተውት ነው የቀረው። ሌላ የተሻለ አላመጣለት። በሌላ አያም ሰጥቶ ይሆን ይችላል። አጣርተሃል አንተ? አይ ተናገራ። እንደዛ ከሆነ መሐመድ የሚላቸው ነበር፣ አይ በሌላ አያ እኮ ተቀይሮ ነበር የሚላቸው እንጂ በቃ እሱ ሁሉም ከልባችሁ ላይም ከልባችን ላይም ጠፍቷል ተሽሯል አይላቸውም ነበር። አይ በሌላ ተጠናክሮ በዚህኛው መጥቷል ብሎ ይናገራቸው ነበር። እዚህ ላይ አንድ ሀሳብ እኔም ለመጨመር የምፈልገው ምንድን ነው፣ ለምሳሌ በሱራ 54 17 ላይ ምን ብሎ ይናገራል? በእርግጥ ቁርአንንም ለማስታወስ ቀላል አደረግነው ይላል። ያው የአረብኛውን ገብቶ አንድ ሙስሊም ማየት ይችላል። ለማስታወስ ቀላል አደረግነው ቁርአንን ብሎ ይናገርና ግን መሐመድና ሰሃባዎቹ በተደጋጋሚ ሲረሱ ነው የምንመለከተው። እንዲያውም መሐመድ በአንድ ሀዲስ ላይ በቡኻሪ ሀዲስ ላይ ምን ብሎ ተናግሯል? ቁርአንን ደጋግማችሁ እንትን ካላላችሁት ካልቀራችሁት ልክ ግመል ከታሰረበት ካልታሰረ ሮጦ እንደሚያመልጠው ሁሉ ቁርአንም ከልባችሁ እንደዛው ነው የሚጠፋው ደጋግማችሁ ካላነበባችሁ ብሎ ይናገራል። ነገር ግን ይሄ ኮምፕሊትሊ ከቁርአኑ አያ ጋር ይጋጫል። እንድታስታውሱት ቀላል አደረግ ነው የሚለው ማለት ነው። ቀላል ከተደረገልህማ ለምን እንደ ግመል ፈርጥጦ ይጠፋል የቁርአኑ አንቀጽ? ወይም መሐመድ ስለምን ይረሳል? ሰሃባዎቹ ስለምን ይረሳሉ? ይሄ አንድ ነው። ሁለተኛ ደግሞ አይ ሁሉም አንድ ላይ የሚረሱ ከሆነ ይሄ ፈጣሪ እንዳስረሳቸው ምክንያት ሊሆን ይችላል፣ ወይንም ፈጣሪን ያስረሳቸው የሚለውን ልንወስድ እንችላለን ብሏል። ይሄ ፈጽሞ ስህተት ነው። ለምሳሌ የአንድ ክፍል ተማሪዎች ፈተና አጥንተው ገብተው አንድ ጥያቄ ላይ ሁሉም ቢረሱ ያንን ጥያቄ በቃ ፈጣሪን ያስረሳቸው ነው የሚባለው። እነሱ ሲሸመድዱ በስነስርዓት ስላልሸመደዱ አረሱት ነው እንጂ ፈጣሪ አይደለም እንዲረሱ ያደረጋቸው። ግን ምክንያት ያቀረቡት ምንድነው? እነ መሐመድ በቃ ከጠፋ ከፈጣሪ የመጣ ነው ብሎ ስለነበረ ሲጠፋባቸው ጠፍቷል ካሉ ችግር ውስጥ ስለሚገቡ ብቸኛ አማራጭ እንድንረሳ ተደረግን እንበለው። ይሄ በተደጋጋሚ የሚከሰት ነገር ነው። እዛ ጋር ብቻ ሳይሆን ደግሞ ኢቭን የሚሸመድዱት ነገር እንኳን በእርስ በራሳቸው ይለያይ ነበር። ዛሬ መሐመድ ለአበበና ለጫላ አንድ ነገር ይነግራቸውና ለከበደና ለፈለቀ ደግሞ ሌላ ነገር ይነግራቸዋል። ራሱን ሱራ ራሱን አያ ማለት ነው። እነዚህ አራት ሰዎች ሲገናኙ እርስ በራሳቸው ይጣላሉ። አረ መሐመድ እንዲህ ነው የነገረኝ እንዲህ ነው የነገረኝ እያሉ። ለምን? መሐመድ ዛሬ የተናገረውን ነገ መልሶ መድገም ስለማይችል። ይሄ ነው ቁርአን እንደዚህ ሆኖ ነው የመጣው። ብታምኑም ባታምኑም ሙስሊሞች ልክ እናንተ እንደምታስቡት ከሰማይ ዱብ ያለ ነገር ሳይሆን ክንፍ አውጥቶ የመጣ ነገር ሳይሆን እንዲህ መከራውን አይቶ እንዲህ ሲንገላታ የነበረ ጽሁፍ ነው እና ያን ነው። እስኪ ቀጥሉበት። እንዴት ናችሁ? ሰላም ብያለሁ። እኔ ግን ሲሪየስ ነው። ሙስሊሞች እዚህ ጋር እንትን የሚሉት መሐመድ እኮ የጨው የበርበሬ ጉዳይ አይደለም እኮ ረሳ የሚባለው። ምን ሆናቸዋል? የአምላክን ቃል ለማስተላለፍ ረሳ ስትሉ ትንሽ አታፉም? በየትኛውም ነቢይ እኮ እንደዚህ አልተባለም። ለመሐመድ ብቻ ለምንድን ነው የአምላክን ቃል በማስተላለፍ ላይ ይረሳል? አላህ ከሚያስረሳው ለምንድን ነው እንዳያስረሳው የሚያደርገው? አሁን እኮ አላህ ማነው መሐመድ እየረሳ ያለው እኮ የሚስቱን ጉዳይ ወይ የቤቱን ጉዳይ አይደለም፣ የቁርአንን የአላህን ቃል የማስተላለፍ ጉዳይ ነው። እሱን ከረሳ በቃ ቁርአን በትክክል አልተላለፈም ነው። ሌላ ምንም ጭቅጭቅ አያስፈልጉም። በትክክል አላስተላለፈም ቁርአንን ነው። ስለዚህ በዚህ ጉዳይ ላይ አላህ ነው የሚያስረሳው ምናምን እያላችሁ የምትሉት እናንተ ራሳችሁ ትክክል አላችሁ። መሐመድ ሰበብ አድርጎ የፈጠረው ነገር ነው። ይሄ እኮ ግልጽ እኮ ነው። ማንም ሰው ሊረዳው የሚችለው ነገር ነው። ሰበብ አድርጎ የፈጠረው ነገር ነው። የአምላክን ቃል ለማስተላለፍ ረስቻለሁ ካለ ለዛውም ደግሞ ሰዎች የሚያስታውሱት ከሆነ ምንድን ነው ታዲያ? መሐመድ
ለዛም ደግሞ እኮ እያመሰገናቸው ባይዘዌ እንድረሳ ተደረገ ካለ ማመስገን አልነበረበትም፣ ይጋጫል። አላህን ሁን ብሎ እንዲያስረሳው የነበረው ግን ሰዎች ሲያስታውሱት እንዲህና እንዲህ የሚል ሱራ እንዲህና እንዲህ የሚል አያ ክፍል አስረስቼ ነበረ፣ እነዚህ ሰዎች አስታወሱኝ፣ አላህ በረከቱን ይስጣቸው፣ አላህ ይባርካቸው እያለ ሲመረቃቸው ነበር። መርሳቱን ራሱ ነው ኮንፈርም ያደረገው መሐመድ ማለት ነው፣ መርሳቱን። ስለዚህ ቁርአን በትክክል አልተላለፈም ከመጀመሪያው ከመሐመድ በትክክል ቁርአን አልተላለፈም የሚለውን ነው የምንይዘው እንጂ ዝም ብሎ መሐመድ ላይ የሚፈጠር ነገር የለም። ሌሎች ነቢያት ጋር ለምንድን ነው እንደዚህ አይነት ነገር የሌለው? አለ ልታመጡ ትችላላችሁ። አምላኩን ብሎም አያስረሳም እና መሐመድ ብቁ አልነበረም ማለት ነው። የአላህን ቃል ለማስተላለፍ ብቁ አልነበረም። አላህም አመራረጡ ትክክል አልነበረም። የሚረሳ ሰው ለምን መረጠ? ከዚህ ቀደም ያሉት ነቢያትን ላይ ያልተከሰተ መሐመድ ላይ ብቻ የሚከሰተው ነገር ምንድን ነው? ስለዚህ ሰበብ እየፈጠረ ምንድን ነው በረሳ ቁጥር አላህን ያስረሳኝ ይላል። ቅድም ደግሞ ያመጣችሁት ሐዲስ እንትን ላይ ተፍሲር ላይ ሙሉ ቁርአን ክፍል ተረስቶ መጥተው ሲጠይቁት እኮ ከማናችሁም ልብ እንዲሻር ተደርጓል፣ ይሄ ተሽሯል ነው ያለው። ምን ማለት ነው? ምን ማለት ነው? ማስታወስ አለመቻሉ ከሁላችሁም ልቡ እንዲጠፋ ተደርጓል፣ ተሽሯል ነው ያለው። ይሄን ከማን የተናገረው? መሐመድ አላህ ነግሮት ነው ወይስ ከራስ ከልብ ወለድ ነው? አላህ ነግሮት ከሆነ ማስረጃ አለ፣ ማስረጃ ማቅረብ ይቻላል። ዝም ብሎ የሆነ ነገር ትዝ ሲለው ይናገራል። የሚናገረው ሁሉ ምንድነው አሉ አላህ ነግሮት ነው እንጂ ከልብ ወለድ አይናገርም ይላሉ። ኦኬ አንድ ሐዲስ እኔ ላሳያችሁ። ክርስቲያን እየክፈትልኝ ሱናን አቢ ዳውድ 5002 ክፈትልኝ። መሐመድ የተነገረውን ሁሉ ነው የሚናገረው? ይሄን ክፍል መሐመድ ተነግሮት ነው ወይስ ከራሱ ነው የተነገረው? እስቲ ሙስሊሞች ይሄን መልሱልኝ። አስታውሱ ሲናገር በጠቅላላ አላህ ነግሮት ነው የሚናገረው የምትሉ ከሆነ ሱናን አቢ ዳውድ 5002 እስቲ አንብብልኝ። The prophet addressed me as "O you with the two ears." ሙሐመድ እንደዚህ ብሎ ይለኝ ነበር፣ አንተ ባለ ሁለት ጆሮ ሆይ። አሁን የመሐመድ ተነግሮት ነው አላህ ነግሮት ነው ወይስ ከልብ ወለዱ ነው እንደዚህ ብሎ የሚናገረው? ይሄም ዋሂ ነው። አንተ ሰውዬ፣ አንተ ባለ ሁለት ጆሮ ሰውዬ ሆይ ይለኝ ነበር አለ። አዲስ ነው፣ ዋሂ ነው ልትሉ ነው አሁን? መሐመድ አስበው የተናገረው ነገር ሁሉ ዋሂ ነው የምትሉ ከሆነ ይህም ዋሂ ነው ብላችሁ ተናገሩ። አላህ ነው የተናገረው። አንተ ባለ ሁለት ጆሮ ሰውዬ ብሎ የሚናገረው አላህ ነው በሉ ማለት ነው። ስለዚህ በዚህን ያህል ደረጃ እንዴት ነው የምትጃጃሉት? አምላኩን ብሎ አያስረሳም። ሰው በራሱ ድክመት የረሳውን ነገር አምላክ ላይ ማንተ ማለት የለበትም። ለዚያውም ደግሞ ቁርአንን የማስተላለፍ የአላህን ቃል የማስተላለፍ ጉዳይ ላይ ረሳ ከተባለ አለቀ በቃ ከተመ። ቁርአን በትክክል አልተላለፈም። ከመጀመሪያው መሐመድ የሚባለው ራሱ ዋናው አስተላላፊ ራሱ ይረሳ ከነበረ፣ ሰሃባዎቹ ይረሱ ከነበረ ምንድነው ታዲያ ቁርአን በትክክል ተላልፏል ብላችሁ ልትናገሩ ደፍራችሁ የመጣችሁት ማለት ነው? ያ ባይዞ አንድ ሙሉ ምዕራፍ ነው ጀላሉዲን አልሱዩጢ ሲናገር ምንድነው አንድ ሙሉ ምዕራፍ ነው ሱረቱል ተውባን የሚያክል ሱራ ነው የረስተውት የነበረው ማለት ነው። ስለዚህ አሁን ሙስሊሞች እኛ የምንጠይቃችሁ ሙሐመድ ከአላህ ዘንድ የመጣለትን መገለጥ ሙሉ ለሙሉ በቁርአን አስተላልፏል ወይስ አላስተላለፈም? ይህ ነው ጥያቄያችን። ሜይ ቢ ሙርቲ እንኳን አመጣ ሙርቲ ቀድሟል ይመስለኛል። አቤት። መልካም ሙስሊም ነው? ሙስሊም ነው ነኛ። ኦኬ ቀጥል። ክርስቲያን አናግር። ኦኬ እሺ ሙርቲ፣ ሙሐመድ የተቀበለው መገለጥ በሙሉ በቁርአን ላይ ሰፍሯል ወይስ የቀረ መገለጥ አለ? ምን ነበር? ሙሐመድ ከጅብሪል የተቀበለው መገለጥ በቁርአን ውስጥ ሙሉ ለሙሉ ተቀምጦ ሰፍሯል ወይስ የቀረ አለ? ሰፍሯል ብዬ አምናለሁ። ሲረሱት የነበረው ሱራ በአላህ ፍቃድ አላህ ያስረሳው ነገር አለ። ስለዚህ የተቀበለው መገለጥ የተረሳለ ማለት ነው፣ አንድ ሙሉ ሱራ። ስለዚህ የዛሬው ምንድነው ሙስሊሞች 114 ምዕራፍ ነበር የሚከተሉት፣ እሱ ባይረሳ ኖሮ 115 ነበር የሚሆነው። አንድ ሙሉ ምዕራፍ ተረስቶ የአላህ ቃል አልተላለፈም ሙሉ ለሙሉ ማለት ነው። አላህ ስላልፈቀደ ሙሉ ለሙሉ አላህ የፈቀደለትን አላህ ያስተላለፈለትን አስተላልፏል፣ በቁርአን ተቀምጧል። ስለዚህ የቁርአን ሙሉ አይደለም ማለት ነው። የጎደላለ፣ ያልተላለፋለ፣ የተላለፋለ፣ የተረሳለ፣ ያልተረሳለ።
ሙሉ ነው። ምንም የጎደለ ነገር አላህ ያልፈቀደው ያስረሳው እንትን አያ አለ። ከዛ ውጭ ምንም ቁርአን በዚህ ጎድሏል የምንለው የለም። ቁርአን ሙሉ ነው ብዬ አምናለሁ። የተረሳው የአላህ ቃል ነው ወይስ አይደለም? እሱ አላህ ስላልፈቀደ አስረስቷል፣ እኛ አስረስተናል ብሏል አላህ ሱብሓነሁ ወተዓላ እኮ። የአላህ ቃል ነው ወይስ አይደለም የተረሳው ሙሉ ምዕራፍ? እሱ አላህ ስላልፈቀደ አስረስቷል ነው እኮ የሚለው። እሱን ደጋግመህ ነገርከኝ፣ ችግር የለውም እኮ ተቀብያለሁ ሙርቲ። ያ የተረሳው አንድ ሙሉ ምዕራፍ የአላህ ቃል ነው ወይስ አይደለም? አላህ ቃል ነው እሱ። በጣም ጥሩ። ስለዚህ ያ የአላህ ቃል ነው። የአላህ ቃል ሙሉ ለሙሉ በቁርአን ውስጥ ይገኛል ወይስ አይገኝም? በጣም በዚህ ሲምፕል ነው የጠየቁ። ያ የአላህ ቃል ከሆነ የአላህ ቃል ሙሉ ለሙሉ በቁርአን ውስጥ ይገኛል ወይስ አይገኝም? እኛ አላህ ቃል ሁሉም ማለት ቁርአን ህግጋት ነው። ቁርአን ሲጀምር ማለት ነው መመለስ አልፈለግ ህግጋቱ ለሰው ልጅ ምን እንደሚያስፈልገው አላህ ጠንቅቆ ስለሚያውቅ እዛ ውስጥ የሚያስፈልገው ነገር ዩኒቨርሳል ስለሆነ ሁሉም ነገር ካተተ ሁሉም ነገር የያዘ ነው ቁርአን። አላህ ቃል ከቁርአን ውጭም ሊኖር ይችላል። እሷም ነው ትሹር ገሩ እንትናለ ሙሉ አለ ሹ ናካሽ። ምክንያቱም አሁን እስካሁን ነገር ከኝ እንዳለ ምንም የጠየቅኩ ጋር ስለሆነ ያልመለስክልኝ ኖት ሹር ያልከውን ይዝልሃለሁ ማለት ነው። አይ ያ ትክክል ከሆነ ያለ እርግጠኛ አይደለሁም። ከዛ ከቁርአን ውጭ ሊኖር ይችላል። ስለዚህ ለመሐመድ የተሰጠው ህጎች ከቁርአን ውጭም አሉ ማለት ነው። ያላህ ቃል የተባሉ ከቁርአን ውጭም አሉ ማለት ነው። ለመሐመድ የተሰጡ ህጎች አላህ ለዚህ ህዝብ በቃል ይሆናል ያለውን መሐመድን ያሳውቀው ሁሉም ቁርአን ውስጥ አለ። አይ ቲንክ እኔ የሚቆራረጠው እሱም የተቆራረጠ ነው። ምን አልክ ሙርቲ? ድገመው። ህግጋቱ ኖርማሊ ቁርአን ውስጥ ያለው አላህ ለመሐመድ ነብይ ሰለላሁ ዐለይሂ ወሰለም ያስተላለፈውን ነገር ሁሉም ቁርአን ውስጥ አለ ነው የምልህ። ግን አላህ እኔ እሱ ያስተላለፈው አለ የለም ቁርአን ውስጥ አይደለም ጥያቄ ሙርቲ። ኦኬ እሱ ያስተላለፈው አለ የለም ሳይሆን ለሙሐመድ የተሰጡ ህጎች አሉ አይደል? ብቻ ለሙሐመድ የወረደለት አለ አይደለ? እነኛ ሁሉም ለሙሐመድ የተሰጡት ህጎች ሁሉ ቁርአን ውስጥ አሉ ወይንስ የቀረ አለ ከቁርአን ውስጥ? አላህ ሱብሓነሁ ወተዓላ የራሱ የሚያውቀው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላሳወቀው ነገራቶች ስላሉ እሱም ለጊዜ አስቀምጠዋል። አላህ ለጊዜ ይሄ ይበቃል ብለ ለሙሐመድ ሰለላሁ ዐለይሂ ወሰለም አሳውቆታል። ነው የሰጠው እያልኩ እኮ ነው። የሰጠው ቁርአን ቆይ በመሐመድ ጊዜ ነው እንደ ቁርአኑ ኮምፓይል የተደረገው? ሙሐመድ የሰጠው ህግ አለ። ለሙሐመድ የተሰጠው ነገር አለ አይደል? ቁርአን አለ። አይ ቲንክ እኔ መሰለኝ አርድ ይቀጥልሽ። እሺ እየተቆራረጥክ ነው እፎይ። በስርዓት እንትን እያልኩ አይደል? ሙርቲ ምናልባት አሁን የተናገርከው ነገር ለመሐመድ የተሰጡት ህጎች እንዳለ ቁርአን ውስጥ ይገኛሉ ብለሃል። እሱን ትክክል የሰማው? እስኪ አርዲ ምን ነበር ያልከኝ? ትንሽ ለመሐመድ የተሰጡት ህጎች ሁሉ ቁርአን ውስጥ ይገኛሉ ያልከው እሱ ትክክል ነው ወይ? እንደዛ ብለሃል ወይ? አላህ በፍቃድ ያስረሳውን ነገር ካልሆነ በስተቀር ሁሉም አላህ ለሱ ላይ ያወረደውን ሁሉም ቁርአን ውስጥ ይገኛሉ። ለምሳሌ አዋቂዎችን በድንጋይ ወግሮ መግደል፣ ዝሙተኞችን ያገቡ ዝሙተኞችን በድንጋይ ወግሮ መግደል የሚለው የቁርአን አንቀጽ ቁርአን ውስጥ የታለ ዛሬ? እኮ እኛ ሙስሊሞች በሁለት ዶክትሪን ነው እንትን ያለው። አንደኛ ቁርአን የምንለው፣ ሁለተኛ ሐዲስ ነው። ከሁለቱም እኛ ሐዲስም ረሱል ሰለላሁ ዐለይሂ ወሰለም ያስተላለፉት ህግጋቶች ነው። አይደለም ሙርቲ አልገባህም። የቁርአን አንቀጽ ነበረ ወይስ አይደለም? በድንጋይ ወግሮ መግደል የሚለው ምኑን? በድንጋይ ወግሮ መግደል የሚለው የቁርአን አንቀጽ ነበረ ወይስ አይደለም ነው ያልኩ።
ትንሽ ድምፅ እኮ እንትን እያለ ነበር። ኧረ በደንብ ነው የሚሰማው ሙርቲ፣ በደንብ ነው፣ ግልጽ ነው። እሺ በድንጋይ ወግሮ መግደል የሚለው የቁርአን አንቀጽ ነበር ወይስ አይደለም? እኮ ሙስሊሞች እኮ የምተዳደሩበት በሁለት ህግጋት ነው። በሁለት አይደለም። የቁርአን አንቀጽ ነበር ወይስ አይደለም ነው ያልኩህ። በሐዲስ ነው የሚተዳደሩት እኮ ወይ ብዬ አልጠየቅኩህም። የቁርአን አንቀጽ ነበር ወይስ አይደለም ብዬ ነው የጠየቅኩህ። እሱ ተፍሲሩ ምን አላውቅም والله አለ። የቁርአን አይለም መሰለ ህግጋቶቹ እንዳለ ቁርአን ውስጥ አለ ያልከው ስህተት ነው። ለምን መሰለ በድንጋይ ወግሮ መግደል የሚለው የቁርአን አንቀጽ ነበረ እኮ ከቁርአን ውስጥ እኮ ሐዲስ ውስጥ እኮ ሙርቲ ለምን አታዳምጠኝ? አዳምጠኝ። የቁርአን አንቀጽ ነበረ። ዑመር ሲናገር ምን ብሎ ተናግሯል መሰለ? የገባ ሰው ሚውት ላይ ሁን። አንድ ጊዜ ከማል ሚውት ላይ ሁን። ሁለት ከማሎች ናቸው የገባችሁት። እሺ ዑመር ሲናገር ምን ብሎ ነበር? ዝሙተኞችን በድንጋይ ወግሮ መግደል የሚለው ክፍል ቁርአን ውስጥ ነበር፣ እንቀራው ነበር፣ እናነበው ነበር፣ በልባችን ሁሉ ሸምድደነው ነበር ብሎ ተናግሯል። አሁን ግን ዛሬ ቁርአን ውስጥ የለም። ስለዚህ ለመሐመድ የተሰጡት ህጎች ሁሉ ቁርአን ውስጥ አይገኙም ማለት ነው። እሱን አውጣ እስከ መረጃ ሳይኝ እስከ እንደዛምለው ሳሂህ ሙስሊም 1691 ኤ ክፈትና ኤ ራስ ሳሂህ ሙስሊም ምን ይመስላል? በምን አየኸኝ? አልታይም እኮ ምን ይመስላል? ኦኬ ሳሂህ ሙስሊም 1691 ኤ አሁን ምናልባት ሐዲሱን ስላልያዝኩ ክርስቲያን መስጠት ይችላል። በዛ እሺ እዚህ ልክፈተው ነው ክርስቲያን ያንፈትለት። ይሄው ኦኬ ከፍቶታል። ክርስቲያን ቀጥል። አርዲ እየታየ ከሆነ አንብብ እያነበብክ ይታየኛል። እሺ ይኸውልህ ምን ይላል ሐዲሱ? Abdullah ibn Abbas reported that Umar ibn al-Khattab sat on the pulpit of Allah's messenger and said, Abdullah ibn Abbas እንደዘገበው ዑመር ibn al-Khattab የአላህ መልእክተኛ ፑልፒት ላይ ቆሞ እንዲህ ብሎ ተናገረ፣ በእርግጥ አላህ መሐመድን በእውነት ልኮታል። ማን ነው ድምጽ የሆነ ድምጽ አለ። እሺ በእርግጥም አላህ መሐመድን ልኮታል፣ ከእርሱም ጋር መጽሐፉን ልኳል። and the verse of stoning was included በውስጡም በመጽሐፍ ውስጥም በድንጋይ ወግሮ መግደል የሚለው ነበረ። in what was sent down to him ለሱ በተላከው ውስጥ ነበረ። we recited it እኛም እንቀራው ነበር። retained it in our memory በአእምሯችንም ሸምድደን ይዘነው ነበር። and understood it ተረድተነውም ነበር። Allah's messenger awarded the punishment of stoning to death to the married adulterer and adulteress የአላህን መልእክተኛ በድንጋይ ውግራትን ለዝሙተኞች ይተገብር ነበር ብሎ ይቀጥላል ሐዲሱ። ዋናው ሐሳብ ግን ቁርአን ውስጥ ነበር የሚለው ነው ዋናው። ይሄው እዚህ ጋር እንዳነበብከው። ስለዚህ ከቁርአን ውስጥ የተጠፋ ዛሬ ለምን ወጣ? ከቁርአን ውስጥ ወጣ የሚል ቁርአን ውስጥ አንተ አላገኘህም እንዴ? ቁርአን ውስጥ አለ ዛሬ? ምን አልከኝ? ቁርአን ውስጥ አለ ይሄ አንቀጽ? ከምን ነው እንደዚህ አይነት መረጃ የምታመጡ ነው ወይስ እናንተ ነው የምትጽፉት? ጎግል ነው ነገር እኮ ጎግል ነው መስለኝ እንዴ? አይ አርዲ ጽፎ ነው ይደርሳል። ደራሲ ነው ለነብዩ ሐዲስ ይጽፍለት ደራሲ ሆነ። የት ነው የምታመጡት አለ። አርዲ እንትን አንድ ነገር ብቻ አንድ ሁለት ደቂቃ ስተኝና የሆነ ነገር ብቻ ልናገር። ማለት ይሄ ግሩፕ ኖርማሊ ንጽጽርም ይመስለኛል። ኖርማሊ አንድ ሰውን የሆነ ነገር ለማስተማር ነው። ሙርቲ እባክህን፣ እኔ እኮ ያጠየኩህ እኮ ይሄ ሳሂህ ሙስሊም እኮ ነው የሰጠሁህ። አርዲ አይደለም የጻፈው፣ ፎይ አይደለም፣ ክርስቲያን አይደለም፣ ዲኒ አይደለም፣ ማንም ክርስቲያን አልጻፈውም። ሳሂህ ሙስሊም ላይ የተቀመጠ ሐዲስ ነው። ሳሂህ ሙስሊም ላይ ያለውን እናንተ ናችሁ የጻፋችሁት የምትሉን ከሆነ እስልምና ትልቅ ችግር ላይ ነው ያለው ማለት ነው እያልኩ አይደለም። ኦኬ አይ ከማል አለኛ ከማል ብሎኛል። ሙስሊም ወንድምህ ነው እንግዲህ ለዛም ቢለው እስቲ ኢንተራፕት አታርገኛ። አንድ ነገር ልጨርስና ያሰብኩት እሺ፣ እንደዚህ እናድርግ። ሙርቲ አንድ ሐዲሱን ክፈተውና ቅድሚያ ሐዲሱ ላይ እንትን በሉና ሐዲሱ ካለ ምንድነው አርጉመንት አንተ?
ወይንም ደግሞ አላውቀውም አዲሱን ከሆነ ከዛ በኋላ ትቀጥላለህ ሀሳብህን። ግን ምንድነው እሱ ቀደም ምን ብለዋል አለ እንደዚህ ቁርአን ውስጥ የሌሉ አሉ። ስለዚህ ቁርአን ራሱ ሙሉና ኮምፕሊት የሆነ ነገር አይደለም ማለት ነው። ቅድም እንዳነበብነ ጀለለዲን አሱጢ እንደሚናገረው ሙሉ የቁርአን ክፍሎች ሱራ ሙሉ ሱራ ባይዘ የቁርአን ራሱ ምንድነው የቁርአን ክፍል ውስጥ ስንል አሁን በእናንተ ሎጂክ እየመጣን እንጂ የቁርአን ውስጥ የሚባል ነገር የለም። ቁርአን የሚባል ነገር ስለሌለ ማለት ነው። ቁርአን የሚባል ነገር የለም በመሰረቱ። ፎር ሴክ ኦፍ አርጉመንት ግን ምንድነው እሱ ቁርአን እያልናችሁ ያለ ነው እናንተ ለጀነራል ኮንሰንስ እንደዚሁ የተስማማችሁበት በሚለው ነው እንጂ ይሄም ራሱ ቁርአን ነው፣ በቀራም ራሱ ቁርአን ነው፣ ሱረቱል ፈቲሃም አልኢምራንም እነሱም በቃ ወይም ቁርአን ካላችኋቸው ቁርአን ብላችሁ ጥሯቸው እንጂ ቁርአን ዘሆል ይባል ተሰብስቦ የሚል የለም አይደለ? እንደዛ የሚል የለም። እያንዳንዱ ቂራቱ ውስጥ ቁርአን የሚል ቃል አለ። ግን ቁርአን ይባላል መጽሐፉ ተሰብስቦ የሚል እስከሌለ ድረስ ቁርአን ውስጥ ምናምን ብለን እንደዛ ማለት አንችልም። የራሱ ራሱን የቻለ አንድ ቁርአን ነው። ሌሎችም እንደዛ አንዳንድ ቁርአን ይሆናሉ ማለት ነው። ሱራዎቹ እያንዳንዳቸው ቁርአን ተብሎ ከተሰየመ አሌስ ዘሆል ሰብስቡና ይሄን ያህል የሆነው አንድ ቁርአን ይባላል እስካልተባለ ድረስ ማለት ነው። ስለዚህ ይህንኛው አሁን እናንተ በምታስቡት ውስጥ አሁን ቁርአን ብላችሁ በያዛችሁት በእናንተ ነው፣ በእኛ እይታ አይደለም። አሁን እኛ 115 114 እንደዚህ ወይንም ደግሞ 200 ቢሆን ቁርአን አለ ብለን ስለማናምን ይሄ ቁርአን እናንተ በምትሉት ውስጥ አለ ወይ ነው እኮ የምነግረው እኮ እሱን ነው። ይሰማል። ቀጥልሽ ማለት እኮ ይሄ ግሩፕ አንተ እኮ የሆነ ነገር ከጠየቅ በኋላ የሆነ ነገር ሰው እስከሚመልስልህ ድረስ አዳምጠኝ ብቻ ሳይሆን የሆነ ነገር አንተም ማዳመጥ መቻል አለብህ። የሆነ መልስን ለማግኘት አንተ የፈለግከው ብቻ ወደ አንተ የፈለግከው ዳይሬክሽን ብቻ ሰው ማሄድ የለበትም። አንተ እኔ በገባ መልኩ ነው የሚያስረዳ። አንተ ሃይማኖት ከሆነ እኔን ተወኝና መልሱ ላይ እስካሁን እኮ ብዙ መመለስ ትችል ነበር። አየህ እኔን ከመወቅሰኝ መልሱ ላይ መውቅስ ብቻ አይደለም እኮ ይሄ መማሪያ ግሩፕ እስከሆነ ድረስ እኛ እኮ እንደ ፐብሊክ እንትኑ የምንጠቀም ከሆነ አሁን እዚህ ግሩፕ ላይ ምንድን ነው እኔም ይሁን ማንም ሰው ገብቶ ከአንተ ስር ያለው እየሳብክ ነው የምታስገባ። ስም ሙስሊም ስለመሰለክ ብቻ ክርስቲያን ሊሆን ይችላል፣ ማንም ሊሆን ይችላል። ያ ሰው አዋቂም ሊሆን ይችላል፣ አላዋቂም ሰው ሊሆን ይችላል። ግን ይሄ ግሩፕ ላይ ብዙ ጊዜ እንደዚህ ዲቤቶች ብናደርገው ምንድነው የተማረ ሰውን እንደ ገስት አንተ አንድ ሰው ይሄ ግሩፕ ላይ ጠርተ እሱንም ቻፕተር ወይ ሌሰኑን ቶፒኩን ይዘን እዚህ ቶፒክ ላይ እንደዚህ ነገር የሚሉ አንድ ቀን እንደዚህ ይዘን ብንመጣኛም ተዘጋጅተን ወይ ነገር ብንል ነው እንጂ ከግሩፕ እየሳብክ የሆነ ሰውን የተሳደብ ከአንተም ሰው አንተን እየሰደብ ስበና ያስገባንም ሙርቲ ስበና ያስገባን አንተ ነው ስራ ስልከን የገባው ይሄንን እኮ ልኬ ነው የገባሁት። ምንድን ነው የምትለው? ሁሉም እንዳንተ ልኮ ነው የገባው። እናውቃለን እንመልሳለን ብለው ነው የገቡት። እኛ ከላይ ያውቃል ከላይ ያውቅም የሚለው አንዴ ክርስቲያን ጥያቄ ብቻ መጠየቅ አይደለም እኮ አንተ ተዘጋጅተህ መጣው ሪሲቱን ቶፒኩን እኛ ኖርማል አሁን መልሱን እየጠበቁ ነው በጉጉት አላውቀውም በል እናውጣለን። ችግር ለመልሱ መልስላለ ተሳደብ ካለ ምንም የሰደብኩት ነገር የለም። ባይዞ ቀጥል። ሰዎች ምንድን ነው የሚያደርጉ መሰለህ? አንተ ግሩፕ ላይ እንደዚህ ስትሳደብ ምንም ጭብጥ የሌለ ምንም ቤዝ የሌለ ምንም የሌለ ነገር ብለህ ወደ መልሱ ምን ብዬ እንደተሳደብኩ አይደል ነው። ኧረ ሙርቲ በጌታ መልሱን መልስልን እባክህን። ማትመልስ ከሆነ ሌላ ሰው እናዋራ። እስኪ ምንድን ነው ጥያቄያችሁ? እስኪ ግልጽ አድርጉና ምንድን ነው ጥያቄያችሁ? ጥያቄው ይሄ አንቀጽ ቁርአን ውስጥ አለ ዛሬ የጠየቅነውን አያውቅም። ጥያቄውን ጠፋበት። ኧረ ክርስቲያን አርዲ ለምን ትጠይቀዋለህ? አንተ ነገርከው፣ ክርስቲያን ጠየቀው፣ እኔ አብራራውለት። ሲጨቃጨቅ ጥያቄውንም ረስቶታል። ለሌላ ጊዜ አርዲን እስኪ አንተ አያችኋቸው ሙስሊሞች እንደዚህ ናቸው። አንድ ሚኒት አድርገህ በቃ በደንብ ታዘቧቸው። ሙስሊሞች እንደዚህ ናቸው። ይሄ ብቻ ሳይሆን ሌሎቹም እንደዚህ ናቸው። ሙስሊሞች ማለት እንደዚህ ናቸው። ለሃይማኖታቸው የሚያውቁት የለም። ሲጠየቁ እንደዚህ ናቸው። መጨረሻ ላይ ፕሊስ በቃ ሸኘው። መጨረሻ ላይ ምንድነው እሱ መመለስ ያቅታቸው ተሳደብክ። ምን ብዬ ተሳደብኩ? ሲያሁን ሰምታችኋል።
ምን ብዬ ተሳደብኩኝ? ሙስሊሞች እንደዚህ ናቸው። ኡስታዞቻቸው ያጫኗቸው ነገር ሐሰት ትርክት ስለሆነ ያን የሐሰት ትርክት ተጭነው ይመጣሉ። የኛ ግልጽ ጥርት ያለ ጻፊው የሚታወቅ እንትኑ እንደዚህ የሆነ ፐርፌክት የሆነ ምናምን ልክ እንደ ባሎን ተነፍተው በአየር ይመጣሉ። በትንሽዬ መርፌ ነካ ሲደረጉ ይላሉ ማለት ነው። ገና ከመጀመሪያው ነው ብረዛው የጀመረው። ከመጀመሪያው ነብያችሁ በርዞታል። እንደው እንበልና መገለጡ ኬት የሚሆን ከራሱ የሚሆን ከሌላ የሚሆን ራሱ የሚጋጩ ነገሮች እንዳሉ ታማኝ እንዳልሆነ ከራሱ እየጀመርንላችሁ ነው። ነብያችሁ ጋር ጥርጣሬ ከመጣ ከዛ ወደ ሳባዎቹ ስንመጣ ደግሞ እንዴት ሊሆን ነው? የእሱ ተከታዩ ጋር ስንመጣ እንዴት ሊሆን ነው? ቁራን የመጀመሪያው ገና ካላ ተቀበልኩ ያለው እንደዚህ እንዲህ ካደረገ ተተፍረጋረከ በኋላስ የሚመጡት እንዴት ሊሆኑ ነው? ቀጣይስ የሚመጡት እንዴት ሊሆን ነው? የመጀመሪያው ተቀባዩ እንደዚህ እንዲህ ሼክ ካደረገ የመጀመሪያ ተቀባዩ ዲሌማ ውስጥ ከሆነ የትኛው ነው? እንዴት ነው? ምንድነው? ምንም ማያቅ እንደዚህ አይነት እንትን ውስጥ ከሆነ ቀጣይ ስንመጣ እንዴት ልትሆኑ ነው? ጠንከር ማለት ያለበት አለቱ የመጀመሪያው ነበረ። ከመጀመሪያው ፍርክስክስ ካለ እንደዚህ አይነት ጠቋሚ ነገር እንኳን መገኘቱ ምንድን ነው የሚጠቁማችሁ? ክርስቲያኑ ምን ትረዳላችሁ? ከዚህ ምን ታስተውላላችሁ? እንግዲህ አንዲት መጽሐፍት ነች። ያው ለአንዲት መጽሐፍት ነው እንዲህ ፍርክስክስ የሚለውት ገና ማለት ነው። ክርስትና እንደዛ አይደለም። እቺ አንዲት መጽሐፍት ላይ ለአንድ ነብይ ላይ ያለች ማለት ነው። አንድ ነብይ ላይ ላሏት ማለት ነው። እንዲህ ተተፍርከሰከሰ ቀጣይ ምን ሊመጣበት እንደሚችል መገመት አይከብድም ማለት ነው። አንድ ሀሳብ እዚህ ጋር ያነሳነው ሀሳብ አሁን በጣም ትንሽዬ ኦልሞስት አንድ አረፍተ ነገር ይረሳል ወይ ሳይረሳም በሚለው ብቻ ነው አሁን እያወራን ያለ ነው፣ በቁርአን ዙሪያ ማለት ነው። በጣም ሰፊ ነው ይሄ ነገር። የቁርአን ችግር ተወርቶ አያልቅም። ገና ወደ እነዛ ውስጥ ከተገባ ትመለከታላችሁ። ሙስሊሞች በእውነት ከፈጣሪ መጣልን ብለው የሚያነቡት ነገር ምንም መቆሚያ የሌለው ነገር፣ ከየት እንደመጣ እንኳን በስነስርዓት የማይታወቅ የሰዎች ዝም ብሎ ተሰርዞ ተደልዞ ተጠርቦ የቀረበላቸው ነገር እንደሆነ ትመለከታላችሁ። አንድ እዚህ ጋር አንድ ሀሳብ ልስጥና አንድ ሀዲስ ያስታወስኩት ስላለ እሱን ልበልና እንቀጥላለን። ከዚህ ከመርሳት ጋር በተገናኘ ቅድም ያነሳሁት ያው መሐመድ ዛሬ የተናገረውን ነገ ደግሞ ስለማይናገር ያው ሰሃባዎቹ እርስ በራሳቸው ይጣሉ ነበር እና በአንድ ወቅት ከተከሰተው ነገር እስኪ ኩን ፈይኩን ሚውት ላይ ኩን ፕሊዝ። ሚውት ላይ ማን ነው ሚውት? ቴንክ ዩ። እና አብደላህ ብን መስዑድ ከሆኑ ሰሃባዎች ጋር ቁርአን አንቀጽ ሲቀሩ ይጣላሉ ወይንም መስማማት ያቀታቸዋል። ግማሹ 35 አንቀጽ ነው ይላል፣ ግማሹ 36 አንቀጽ ነው። ኢቭን በአንቀጽ ደረጃ እንኳን ተጣልተው ማለት ነው። ምክንያቱም መሐመድ ለአብደላህ ብን መስዑድ ባለ 35 አንቀጽ ይነግረዋል፣ ለሌላኛው ሰሃባ ባለ 36 ይነግረዋል። መሐመድ በሌለበት እነዚህ ሁለቱ ሲገናኙ እርስ በርሳቸው ይጣላሉ። ከዛ ተያይዘው መሐመድ ጋር ይመጣሉ እነዚህ ሰዎች። መሐመድ በቁርአን አቀራር ላይ ተጣላን፣ አልተስማማንም ይሉታል። ከአሊ ጋር ቁጭ ብሎ ነበር የሚያገኙት። ከዛ ሀዲሱ ምን ይላል? መሐመድ ፊቱ በንዴት ቀላ ይላል። ተለያየን በቁርአን አቀራር ላይ ሲሉት ፊቱ በንዴት ቀልቶ ለአሊ በጆሮ የሆነ ነገር ሹክ ይለዋል። ለሰዎችም መልስ አይሰጣቸውም ፊት ለፊታቸው። ለአሊ በጆሮ ሹክ ይለውና አሊ መጥቶ ለና ኢብን መስዑድ ምን ይላቸዋል? ከእናንተ በፊት የነበሩት ሰዎች እንዲሁ ሲጨቃጨቁ ነው ተበታትነው የቀሩት፣ በሉ ተበተኑ፣ ሁላችሁም እንደተማራችሁት ቁሩ ብሎ እንደበተናቸው መሐመድ ለራሱ መወሰን ስለማይችል ማለት ነው። ምክንያቱም አይ 35 ነው አይ 36 ነው ካለ ውሸቱ ሊጋለጥበት ነው። ስለዚህ ተበተን፣ ሁሉም እንደተማርክ ቅራ ተብሎ አብደላህ ብን መስዑድ አሳዘነኝ። ምን አለ መጨረሻ ላይ? ሁላችንም የተለያየ ነገር እየቀራን ተመልሰን ሄድን አለ። እና እንዲህ ነበረ መሐመድ ያደርግ የነበረው። ይሄ ችግር ደግሞ በኋላም እሱ ከሞተ በኋላም
በጣም ብዙ ጊዜ ለቁርአን መቃጠል ምክንያት ከመሆኑት ነገሮች መካከል አንዱ ይሄ ነው። እስከ 400 500 ዓመት እሱ ከሞተ በኋላ ራሱ በጣም ችግር ውስጥ ነበሩ ሙስሊሞች። አሁንም ያ ችግር አለ። ኤኒዌይ ይሄንን ሐሳብ ለማለት ነው። ቀጥል ወይ ያ ቴንክ ዩ። እንግዲህ መሐመድ በእንደዚህ አይነት ትሪክ እንትን እያላቸው አይ ዶንት ኖ አካውንት እኔ ሳወራ ነው የሚቆራረጠው አላውቅም። ይሰማል? ኖርማል ይሰማል። ኦኬ። ስለዚህ ከመጀመሪያው ጀምሮ ታማኝነቱን ክሬዲቢሊቲ ከሌለው ቀጣይ ተስፋ ማድረግ ቀጣይ የሚመጡ ሳባዎችን ተስፋ ማድረግ ብዙም የሚዋጥ ነገር አለ። ምክንያቱም በመጀመሪያ የሰጣቸው በመጀመሪያ የነገራቸው አካል ልዩነት በመጣ ቁጥር ላይ እንደዚህ አይነት ነገር ምክንያት እየፈጠረ ለማምለጥ የሚጥር ከሆነ በአንዴም እንደዚህ ያላቸው በጸሎት ሰዓት በቆማችሁ ሰዓት ላይ የተለየ ነገር ስል ከሰማችሁ ወይን ተቀይሯል ማለት ነው አለ። እንግዲህ ኢማጂን በቃ ከተጠራጠራችሁ በለመዳችሁበት በሉ አለ። አዲስ ከሆነባችሁ ሌላ ነገር ካልኩኝ እናንተ በቃ በምታውቁት ደግሞ እናንተ ያንኛውን በሉ። እንደዚህ ዝብርርቅ ያለ ነገር በመጣ ቁጥር ውሽዝ አሁን እነሱ ሰዎቹ እሱ የተለየ ነገር ሲል አይ በቃ ተቀይሮ ይሆናል ብለው ወይም እነሱን ይላሉ፣ ወይንም ደግሞ ሲጠራጠሩ ምንድነው እንደዚህ የሚለው ከማረም ይልቅ ምን እሱን ቻሌንጅ እንዳያደርጉት ምን አደረገ? አሁን ቅድም በትጥበት አለ እንትናን አርዲ ሲንተባተብ ምን አላቸው? ከእናንተ ውስጥ ያልታጠበ ስላለ ነው የተንተባተብኩት አለ። ሲሳሳት ማለት ነው። ሌላኛው መንገድ ደግሞ ምንድነው? እሱ ከተጠራጠረ አንተ በቃ የምታውቀውን በል። ከመንተባተብ ደግሞ ከፍ ብሎ የተለየ ነገር ከሆነስ ያለው እሱ አይ በቃ ተቀይሮ ነው እኔ የተቀየረ ሌላ አዲስ እያልኩ ነው፣ አንተ ግን የኔን ስለተጠራጥ በራስ በለመድከው በል። ስለዚህ መቼም ስህተቱን እንዳይዙት በእንደዚህ ቀብሯል ይደብቃቸው ነበር ማለት ነው፣ ያጨበረብራቸው ነበር። እንደዚህ የተጫወተባቸው በጊዜ ነበሩትን። አሁን እንግዲህ አንደኛው ሴንቸር ሌነን አለ ነው ጭንቅላታችን ይሰራል፣ እናገናዝባለን። የምናገናዝብ ከሆነ ይሄ ሰውዬ ትሪክ እየሰራ እንደሆነ ግልጽ ነው። አይኑን ላልጨፈነ ሰው ትንሽ ማየት ለሚችል ሰው ድራማ እየተጫወተባቸው እንደሆነ ግልጽ ነው። ትናንትና ያልከውን ዛሬ ሌላ ነው ያልከው ሲሉት ኖ አላህ አስረስቶኝ ነው። ጠፍቶባቸው መጥተው አስታውሰን ሲሉት አሰብ ያደርግና አይ ሁላችንም በቃ አላህ አስጠፍቶብን ነው። እሱ ረስቶ ሲያስታውሱት ደግሞ አስታወሳችሁኝ፣ አንተ አስታውሰን ሲባል ሲጠፋበት አይ እኔንም እናንተንም አላህ አስረስቶናል። የተለየ ሲሆንበት ደግሞ አይ እናንተ በለመዳችሁት በሉ። ይሄ ማታለያ ነው፣ ማጭበርበሪያ መንገድ ነው። እንግዲህ አንዷ ቁርአን ለአንድ ቁርአን ነው እንግዲህ ለአንድ ቁርአን ይሄ ሁሉ ገና መሰረቱ ላይ እንደዚህ አይነት ነገር ችግሮች ካሉ ኢማጅን አሁን በቀላሉ እስቲ አስቡ፣ በቀላሉ አስቡ። መጽሐፍ ቅዱስ ላይ እንደዚህ አይነት ነገር ቢገኝ አስባችሁታል? ማቴዎስ የሆነ ነገር ጽፎ ወይንም ደግሞ ተናግሮ ከዛ በኋላ አለኝ አለው። ኦኬ አንዳንዴ ስታክ ያደርግብኛል እኔ ጋ በጣም እንትን እያልኩ ነው። ለዛ ነው ሉክ። ስለዚህ እንደ መጽሐፍ ቅዱስ አንዱ ደቀ መዝሙር የሆነ ነገር ብሎ ከዛ መልሶ እንደዚህ ያለ ቢባል ረሳውኝ ያስረሳኝ ኢየሱስ ነው ብሎ ሌላ ነገር ሲናገር ማቴዎስ እንደዚህ ያለና ከዛ ሌላ ቦታ ደግሞ እንደዚህ ያለ ሌላ ነገር ብለሃል ሲባል አይ ኢየሱስ አስረስቶኝ ነው ብሎ ሌላ እንደዚህ ያመጣ ተብሎ ቢጻፍ እኛ ጋር አስባችሁታል? ምን ያህል ለሚሄዱብን ሙስሊሞች፣ ምን ያህል ለሚጨፍሩብን ወይንም ደግሞ የሆኑ ሰንበዲ መጥተው ስለ ክርስቶስ እስቲ ንገሩን ሲሏቸው ለደቀ መዝሙርቶቹ ከዛ አሰብ አድርገው ማቴዎስ ወይም ሉቃስ አስቦ ክርስቶስ ተነስቷል አልተነሳም ተብለው ሲጠየቁ አስበው
ምንድነው? ስለዚህ ጉዳይ አስረስቶናል። ክርስቶስ የነገረንን አስረስቶናል። እያስተማርከን ነው እንዴ? ተነስቷል አልተነሳም አናውቅም ብለው ቢጽፉ እያስተማርከን ነው። ያስገባሃል ልታስተምረን ነው? አዳምጥ። እንደዛ ተብሎ ቢጻፍ ሲጠየቁ አይ አስረሳል። ይሄ መልስ አይሆንም። በዚህ አይነት ጉዳይ መልስ አይሆንም። ኤኒዌይስ ፈይኮን ሐሰን አብዱ እንደዛ በመጽሐፍ ቅዱስ እንዳልኩ አሁን በመጽሐፍ ቅዱስ ስህተት የለም ብለህ ታምናለህ? እንደው በቃ ዝም ብሎ በመጽሐፍ ቅዱስ ማለት ነው ስህተት ቆንጆ ነው። መጽሐፍ ቅዱስ ስህተት ቆንጆ ነው። ጭራሽ የለም። ቆንጆ ነው። የተሳሳተ ነብይና አላህ ውሸታም ናቸው አልተሳሳተም ብለዋል እነሱ። አላህና ነብይ አልተሳሳተም ስላሉ አንተ ከአላህና ከነብይ ስለምትሻል ቆንጆ ነው። ስህተት ካለ አላህና ነብይ ውሸታም ናቸው እንዳንተ አባባል። እኔ ነብያችን ረሳ አላህ አስረሳው እንጂ አልተሳሳተም። ስለዚህ አላህ ነበረ እንዲበርዝ ሲያደርገው የነበረው ማለት ነው። መበረዝ እና መርሳት እኮ በጣም የሚለያይ ነገር ነው። ምን አይነት አላህ ነው? ለምሳሌ የቁርአን አንቀጽ አውርዶ አንዳንድ ጊዜ ሙሉ ሱራ እንድትሸመድድ ተደርገህ። እንግዲህ መሸምደድ ቀላል ነገር አይደለም፣ በጣም ከባድ ነገር እንደሆነ መሐመድ ራሱ በሐዲስ ላይ እንደ ግመል አምልጦ እንደሚሄድ የቁርአን አንቀጽ ተናግሯል። ደጋግማችሁ በሉ። ይሄም ራሱ ሐዲስ በነገራችን ላይ ግጭት አለው ከቅድም ካለው ጋር። ደጋግመህ ካላልከው ይጠፋብሃል ይልና ሲጠፋብህ ደግሞ አላህ ነው ያጠፋብህ ይላል። ነገር ግን እስኪ እንቆምና እዚህ ጋር አላህ አውርዶ የቁርአን አንቀጽን ደጋግመህ እንድታነብ ካደረገ በኋላ ከዛ በኋላ እንድትረሳ አደረገህ ማለት ምን ማለት ነው? እስኪ ንገረን። ለምሳሌ በድንጋይ ወግሮ መግደል የሚለውን የቁርአን አንቀጽ ሸምድደን በልባችን ይዘን እንቀራ ነበር ካለ በኋላ አይ በቃ አውጡት ከቁርአን ውስጥ አሁን ደግሞ አያስፈልግም ይላለው የምትለን አላህ እንደዛ ነው? እኔ አንተ ስላነሳው ሐዲስ ብዙ እውቀት የለኝም፣ መመለስ አልችልም፣ ይቅርታ። አይ እሺ ሐዲሱንም ተወና ሌሎች የቁርአን ክፍል የተረሱ የተባሉት የቁርአን ክፍሎችም ሙስሊሞቹ ቀርተው ሸምድደው ሲያበቁ አላህ በቃ አሁን ተረስቷል ከቁርአን ውስጥ ወጥቷል በቃ ይላቸዋል። አንድ ላይ እኮ ነው የረሱት። አርዲ አንድ ላይ አይደል ረስተው ነብያችን ሰለላሁ ዐለይሂ ወሰለም እኮ ከቀሩት በኋላ እኮ ነው ከሸመደዱት በኋላ ስንት ጊዜ አጥፍተው አንድ ላይ መርሳታቸው አያስደንቅም? እሺ ቆይ እንደ ሻረው እንደ ምልክት እንኳን አይሆንም? እንዴት ያስደንቃል? አሁን የአንድ ክፍል ተማሪዎች የሆነ ጥያቄ ሙሉ ክፍሉ መመለስ ቢያቀተው ሸምድደውት ግን ጠፍቶባቸው ሙሉ መመለስ ቢያቀታቸው ያስደንቃል? ጎበዞች አይደሉም ነው እንጂ የሚባለው። አስተማሪው አያውቀውም ያንን ጥያቄ ላይቀው ይችላል። አስተማሪውማ ያውቀዋል። ተማሪዎቹ ግን አሁን ነብያችንም ረሱት። ቆይ ታዲያ አስተማሪው ነው እንዲረሱ ያደረገው ተማሪዎቹ በስንፍናቸው እንዲጠፋባቸው። ከዛ በኋላ በአንተ ምሳሌ መሰረት ምን እያልከኝ ነው መሰለ? ተማሪዎቹ ተሰብስበው ወይ ሁላችንም እኮ ይሄን ጥያቄ ኤክስ አገኘን አስተማሪው እኮ ነው እንድንረሳ ያደረገን ይላል ተማሪው። ጀመረ። እሺ ቆይ አስተማሪውና ተማሪው አብሮ መርሳቱ ግን አይገርምም ነው እንዴ? ጥያቄ እኔ ጥያቄ ማለት ነው። እንዴት ይረሳል ብለህ አታስብም አንተ? አስተማሪውማ እሱ ነው የሰጣቸው። አስተማሪው እኮ አንተ በዚህ ምሳሌ አስተማሪው አላህ ነው፣ ተማሪዎቹ ደግሞ እነ መሐመድ ናቸው። ከዛ በኋላ ተማሪው በጠቅላላ ኤክስ ሲያገኝ በቃ መምህራችን ነው እንድንረሳ ያደረገን ብሎ በመምህሩ ማላከክ የሰነፍ ተማሪ ምልክት ነው ይሄ። ይሄን ደግሞ ፍጡርና ፈጣሪን ደግሞ እየለየን አስተማሪና አላህ እንዴት አላህ ማስረሳት ይችላል? እሺ ጅብሪል ነው ያስተማራቸው። ጅብሪል ነው ያስተማረው። እሺ ጅብሪልም ረስቷል እንጃ እኔ አላውቅም። ጅብሪል ረስቷል አልረሳም? እኔ አላውቅም። የሚረሳ ግን አይመስለኝም። ጅብሪል እኮ አሁን ያለው ችግር አለው እኮ ጅብሪል ከረሳ ኦኬ፣ ጅብሪል የሚረሳው ነገር አለ ማለት ነው። ጅብሪል ካረሳ ደግሞ መሐመድ ተቃራኒ ነገር ሲናገር እንዴ ትናንት እንዲህ ብዬ ዛሬ እንዲህ ትላለህ እንዴ ብሎ በጥፊ ብለውስ ተሳስተሃል ብሎ ካረሳው
ጅብሪል በአላህ እና ጅብሪልን የሚያስረሳው አለ? አላህ ነው የሚያስረሳው ካል አንተም ቆይ አንተ እንዴት ነው የምታስበው? ፈጣሪ አይደለ ሁሉ ነገር ሊያስረሳ የሚችለው? ደግሞ ሲቀጥል ሁሉም ሰው የሰው ልጅ የውመል ቂያማ ሲደርስ ቁርአን እንደሚረሳ እናውቃለን። የውመል ቂያማ ምልክቶች አንዱ ሁሉም ሰው ልጅ ቁርአን ይረሳል። አይ ለማስረሳቱ የሰጠው መረጃ እንትን ምሳሌ የነገርኩ ማስረሳት እንደሚችል ማለት ነው። እሱ ከሱ ጋር አይገናኝማ፣ ከሱ ጋር አይገናኝም። እሱ የሚያሳየው እንደውም ሌላ ችግር አለበት። እሱ የቂያማ ሲደርስ ሁሉም ቁርአን እንደሚረሱ መነገሩም እሱም ሌላ ችግር ነው። ኤኒዌይስ ግን ያለ ቃል ለዋጭ አለው እንዴ? ለዋጭ አንተንም ልጠይቅህ። ቆይ አሁን ምን ልበልህ? ብሉይ ኪዳን እና አዲስ ኪዳን አሁን አንድ አይደለም። ህግጋቶቹ ይተቀየራል ብላችሁ ታምናላችኋል? ያለ ቃል ለዋጭ አለው ወይ ነው ያልኩህ። ኮላ አስረዳ ነው። አንተም ብሉይ ኪዳን እና አዲስ ኪዳን ለዋጭ ከተለዋወጠ ልነግርህ ነው ብዬ ነው። ብሉይ ኪዳን ኦኬ። ስለዚህ ቁርአን እንደ ብሉይ ኪዳን እና እንደ አዲስ ኪዳን ነው። እኛ ብሉይ ኪዳን እና አዲስ ኪዳን ፍጡር ያልሆነ ቃል ነው ብለን ፍጡር አይደለም ብለን አናምንም። እናንተ ደግሞ ቁርአን ፍጡር ነው ብላችሁ ታምናላችሁ? አናምንም። የአላህ እውቀት ነው ብለን ከአለም አይገናኝ ነገር ለምን ታገናኛለህ? ስለዚህ ቴክኖሎጂካሊ ማይገናኙ ነገር ማይነጻጸሩ ነገር አታነጻጽር። ስለዚህ አሁን ወደ ፖይንት ግባና ኦኬ ያለ ቃል ማይቀየር ከሆነ አይቀየር የሚባለው ምኑ ላይ ነው? አላህ ላይ ነው ማይቀየረው ወይንስ እናንተ ላይ? እኛ ላይ። እናንተ ላይ ከሆነ ስለዚህ ትእዛዙ አልተቀየሩም እንዳላሉ ማለት ነው። አብዴት የተደረጉ አሉ። አንተም እንደዛ ብለህ ታምናለህ? እንዴት አብዴት ይደረጋሉ? አይቀየርም አልከኝ። አይቀየርም አልከኝ እኮ እኛ ላይ አይቀየርም ብለኸኛል። እሺ እኔ ብዙ እውቀት የለኝም ከማወራ ዝም ብል ይሻለኛል። ስለዚህ አሁን የጠየቀኝ